الحمد لله الكريم المنان على ما هدانا إلى الإسلام ووفقنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه وبعد. فقد وقفنا في الدرس الماضي عند قوله جل وعلا من سورة الملك ولقد كذب الذين من قبلهم فكيف كان نكير. فلنبدأ من هناك. أعوذ بالله من الشيطان الرجيم. ولقد كذب الذين من قبلهم فكيف كان نكير. أولم يروا إلى الطير فوقهم صافات ويقبضن ما يمسكهن إلا الرحمن إنه بكل شيء بصير. أمن هذا الذي هو جند لكم ينصركم من دون الرحمن إن الكافرون إلا في غرور. أمن هذا الذي يرزقكم إن أمسك رزقه بل لجوا في عتو ونفور. أفمن يمشي مكبا على وجهه أهدى أمن يمشي سويا على صراط مستقيم. قل هو الذي أنشأكم وجعل لكم السمع والأبصار والأفئدة قليلا ما تشكرون. قل هو الذي ذرأكم في الأرض وإليه تحشرون. ويقولون متى هذا الوعد إن كنتم صادقين. قل إنما العلم عند الله وإنما أنا نذير مبين. فلما رأوه زلفة سيئت وجوه الذين كفروا وقيل هذا الذي كنتم به تدعون. قل أرأيتم إن أهلكني الله ومن معي أو رحمنا فمن يجير الكافرين من عذاب أليم. قل هو الرحمن آمنا به وعليه توكلنا فستعلمون من هو في ضلال مبين. قل أرأيتم إن أصبح ماؤكم غورا فمن يأتيكم بماء معين. بسم الله الرحمن الرحيم. نون والقلم وما يسطرون. ما أنت بنعمة ربك بمجنون وإن لك لأجرا غير ممنون وإنك لعلى خلق عظيم. فستبصر ويبصرون بأيكم المفتون. إن ربك هو أعلم بمن ضل عن سبيله وهو أعلم بالمهتدين. فلا تطع المكذبين ودوا لو تدهن فيدهنون ولا تطع كل حلاف مهين
هماز مشاء بنميم مناع للخير معتد أثيم عتل بعد ذلك زنيم أن كان ذا مال وبنين إذا تتلى عليه آياتنا قال أساطير الأولين سنسمه على الخرطوم الله سبحانه وتعالى ባለፉት አያቶች ጥሩን ያልተቀበሉና ነብዩን ያልተከተሉ አለይሂ ሰላቱ ወሰለም አላህ በፈለገው ጊዜና በፈለገው ቦታ የፈለገውን አደጋ ቢያመጣባቸው ምን መከላከያ እንዳላቸው እየጠየቀ ነበር የቆመው። ያንኑ በመቀጠል ላይ ነው ያለው። አሚንቱም መን ፊ السماء يخسف بكم الارض በላይኛው ዓለም የሚገኘው ኃያሉ ጌታችሁ ያላችሁበትን ምድር ቢሰረጉድና ቢያስውጣችሁ ምንድነው መተማመኛችሁ ያለ ነበር ማለት ነው። የመሬት አላህ ካዘዘው እንዳለ ተረዶ ተከፍቶ ሊውጠን እንደሚችል ማለት ነው። ይሄ ደግሞ በታሪክም ታይቷል። ቃሩንን እንዳስዋጠው فخسفنا به وبداره الارض እሱንም ይቆራበት የነበረውን ንብረቱንም ሀብቱንም እንዳለ ግቢውን ቀስሩን ሊውጠው ያደርጋል። እንደዛ ማድረግ እኮ ይችላል ይላል አላህ Subhanahu Wa Ta'ala። ሲፈልግም ደግሞ በቀውሙ ሉጥ እንዲያደረገው ከተማውን እንዳለ አንስቶ ወደ ሰማይ በመውሰድ እንደ ቂጣ የደፋበትም ጊዜ አለ። ይህ አይነት እርምጃ መውሰድ እኮ ይችላልኝ። ይሄን ላደርግ በፈልግ እናንተ ምን መከላከያና መመከቻ አላችሁ? فإذا يتمور እና ይህች ምድራችሁ ዛሬ ተረጋግታ በላይዋ ላይ ሰፍራችሁ እንደምትኖሩ መሆኑ ቀርቶ ልክ እንደረግረግ ውሃ ሆና በያላችሁበት ልትውጣችሁ ትችላለች እየተከፈተች እኮ ይላል። ተተሐረኩ ወተጠሪብ ማለት ነው። ተሙር ማለት አማሚንቱም መን ፊ السماء ወይም ደግሞ በሰማይ فوق العرش አላህ ሱብሓነሁ የተሚገኘውን ጌታችሁን ትተማመኑታላችሁን? አን ዩርሲለ አለይኩም ሐሲባ በእናንተ ላይ ይጠራዘል የሆነ ኃይለኛ ወጀብ ወንፋስ ቢልክባችሁስ ምን መመከቻና መከላከያ አላችሁ ይላል። በቀውሙ ሉጥ እንዳደረገው ማለት ነው። ኃይለኛ ንፋስ ያካባቢውን አንድ አሸዋና ጢጠር አንስቶ በላያቸው ላይ ሊከምርባችሁ ይችላል ማለት ነው። فستعلمون كيف نذير እና ይሄን ማስጠንቀቂያን በወቅቱ ሰምታችሁ አደብ ካልገዛችሁ ይህ ማስጠንቀቂያ ምን አይነት ውጤት እንዳለው ታውቃላችሁ ሲል አስጠነቀቀ ማለት ነው። እንግዲህ አላህ بفضله ورحمته እንጂ ከፈለገ ወሊላሂ ጁኑዱ السماوات والارض እንዳለው ሁሉም ነገር የሱ ታዛዥና ሰራዊት ነው ማለት ነው። ሁሉን ነገር ቢሰልጥብህ በማንኛውም መልኩ ልትቆጣጠረውና ልትገድበው የሚችል ነገር የለም። በዙሪያችን መሬት ራሷ ልትጠን ትችላለች። ሰማይ ከላይ ተገንጥሎ መጥቶ ሊጨፈልቅ ይችላል። ወይም ሲኩ ሰማን ተቃለ الارض እንዳለው ማለት ነው። እንደገና በአካባቢ ያሉ ነፍሳት፣ እንስሳት፣ አፈሩ፣ ንፋሱ፣ አየሩ ሊዋጋህ ይችላል ከፈለገ ማለት ነው። አላህ ካዘዘው አላህ አይፈቅድም አያዝም እንጂ እሱ ፍቃዱን ከሰጠ ማንም ነገር የገዛ ትንፋሽህን ራሱ ሊያቋርጠው የገዛ መራቀትን ብሎ ሊገልህ እንቅፋት ሊደፋህ ይችላል። ምንም ብዙ መሰራዊት አያስፈልግም። ሁሉም ነገር አላህ ካለው በቀላሉ ሊያጠፋህ እንደሚችል ነው። ታዲያ ከእንዲህ አይነቱ ኃይል ጋር ስትጋጭና ስትፋጠጥ አንተ ምን አይነት መቋቋሚያ ኃይል አዘጋጅተህ ነው? ምንድነው መከላከያ በማለት ይጠይቃል አላህ Subhanahu Wa Ta'ala። ያንዳንዱ ሰው እንግዲህ ይሄንን ማወቅና አቅሙን መገንዘብ ይኖርበታል። በፍጡር ደረጃ እንኳን አንተ የማትመጥነው የሆነ ኃይል ጋር አትጣላም።
ምንም ብትበሳጭና ብትናደድም አቅምህ እንደማይፈቅድልህ ስታቅ ከበድ ያለ ኃይል ከሆነ እሺ ጋሽ ብለህ ነው የምታልፈው ማለት ነው። ግን በረበ ሰማዋት ወልአርድ የሆነውን ጌታ ሁሉን ነገር ሊያዘምትብህ የሚችለውን እንዴት ታንገራጥጠዋለህና ከሱ ጋር ለመፋጠጥ ታስባለህ? አቅምህን አታውቅም የሰው ልጅ እያለ ነው አላህ Subhanahu Wa Ta'ala። ወለቀድ ከዘበ الذين من قبلهم فكيف كان نكير ከነሱ በፊትም የነበሩት መሰል ቢጤዎቻቸው ከሃዲዎች የአላህን መልእክተኞች በእርግጥ ሲያስተባብሉ ቆይተዋል ይላል። እናንተ ብቻ አይደላችሁም የዚህ አይነት ባህሪ የተጠናወታችሁ፣ ከናንተም በፊት የነበሩት ኡመሞች ነብዮቻቸው የአላህን ሪሳላ ይዘው ሲመጡላቸው አቅም ሳይኖራቸው አንተ ከማን በልጠህ ነው እያሉ ነብዩን ማስተባበልና አተካራ መፍጠር የተለመደ ጉዳይ ነው። ያንኑ የጥፋት ጎዳና አሁንም ልትደግሙ ነው የምትሹት ይላል። ፈከይፈ ካነ ነኪር እነዛ ሁሉ አመፀኛና ትቢተኛ የነበሩ ህዝቦች በእነሱ ላይ ያለውን ቅሬታዬን እንዴት ገለጥኩላቸው ይላል። መጀመሪያ በሰላም የአላህ ነብዮች ጥሪውን አቀርቡላቸው አንቀበልም ብለው በማንገራጠጣቸው ተው ባካችሁ ትጠፋላችሁ ብሎ ሲያስጠነቅቅም ባለመስማታቸው በመጨረሻ ግን ገቢራዊ የሆነ እርምጃን ወስጃለሁ ለእያንዳንዱ ማለት ነው። እና እነ ቀውሙ ኑህ እነ ዓድ እነ ሰሙድ እነ ቀውሙ ሉጥ እነ ቀውሙ ሹዓይብ የተባሉት እያንዳንዳቸው በየአካባቢው በነበረው ሁኔታ በተለያየ መልኩ እኩሉን በአውሎ ነፋስ፣ እኩሉን በውሃ በማጥለቅለቅ፣ እኩሉን መሬት በመገልበጥ፣ እኩሉን በድርቅና እኩሉን በእሳት በጦርነት ሁሉም ዋጋውን አግኝቷል። ከይፈ ካነ ነኪር ማለት አቂበቱ ኢንካሪ በእነሱ በሚከተሉት ሲስተም የተቀየምኳቸው መሆኔ የዛ ውጤት ምንድን ነበረ? እንግዲህ እነሱ እንደሚገምቱት አላህ የሌለ ቢሆን ኑሮ ወይም ደግሞ ነብዮች የአላህ ተወካዮች ባይሆኑ ኑሮ በሀገር ላይ የዛ አይነት ተደጋጋሚ አደጋ ለምን ይመጣ ነበር ማለት ነው። ይሄ ተጨባጭ መረጃ ነው። እንግዲህ ሰው ውሸቱንም እውነቱንም ያልሆነውን ለመሆን ሊሞክር ይችላል። ነብይ የተባሉ የአላህ ወዳጆች ሲመጡ ህዝቦች እናንተ አወናባጆች፣ ውሸታሞች፣ እብዶች፣ ሟርተኞች ናችሁ እያሉ ያንከለክሏቸው ነበር። እነሱ እንዳሉት ቢሆን ኑሮ ለአንድ አወናባጅ ብሎ አላህ ማንንም ህዝብ ሊያጠፋ አይፈልግም ማለት ነው። ግን አላህ ከነብዩ የወገነ መሆኑንና እነሱ የተሳሳቱ መሆኑን ለማረጋገጥ እናንተ ናችሁ ስተተኞቹ በእናንተ ተቀይሜያችኋለሁኝ የሚል ትርጉም ለመስጠት እርምጃ ወስዷል በህዝቦች ላይ። ለአንድ ግለሰብ ብሎ በሚሊዮኖች ላይ እርምጃ ይወስዳል አላህ የሱ አላማ ካልሆነ? ያ ነብይ የሚባለው እንደሚባለው አወናባጅ ውሸታም ከሆነ እንዳውም እሱ ወንጀለኛ ነው፣ እሱ ነው መጥፋት ያለበት ማለት ነው። ግን እሱ እንዳለው ሆኖ ተሳክቶለት አንድ ግለሰብ በብዙ መቶ ሺዎች ወይም በሚሊዮኖች የሚቆጠሩ ህዝቦች ለጅምላ እልቂት ከበቁ ምንድነው ትርጉሙ? ያ የአላህ ተወካይ መሆኑን እነዚህ ህዝቦች ከአላህ ጋር የተጋጩ መሆኑን ነው የሚያሳየው። ታዲያ ከዚህ ታሪክ አትማሩምን? እስከመቼ ነው የሰው ልጅ እያንዳንዱ ነሰከፈ አደጋ እስከሚደርስበት ድረስ የሚጠብቀውና የሚያንገራጥጠው? ካለፉት ኡመሞች እኮ መማር ትችላላችሁ። እነዛ ህዝቦች እነሱ ራሳቸውን እንደ ትክክለኛ ነብዮችን እንዲያወናባጅ አድርገው ነበር ሲደናቆሩ የነበሩት። ግን አላህ Subhanahu Wa Ta'ala የራሱን ፍርድና ውሳኔ ሰጥቷል ማለት ነው። እነዛ ሲያስተባብሉ የነበሩትን ህዝቦች ለጅምላ አደጋ ሲያጋልጣቸው አላህ የተቀየማቸውና የተጣላቸው መሆኑን ከዚህ የበለጠ ማረጋገጫ ምን አለ ትላላችሁ ይላል ማለት ነው። አወለም የረው ኢለ الطير እና አላህ ደግሞ ይህን ነገር የዛተውንና ያስጠነቀቀውን ነገር ለመፈጸም አይችልም ብላችሁ የምትገምቱ ከሆናችሁ ይሄም ሌላው ስተት ነው። እና አላህ ሁን ያለው ነገር የሚገድበውና የሚከለክለው ላለመኖሩ ማረጃዎችን ላቀርብላችሁ እችላለሁ ይላል። ለምሳሌ በራሪዎችን አታውምን ይላል። ፈውቀሁም ሷፋት በራሪዎች ከናንተ በላይ በአየር ላይ ከንፋቸውን ዘርግተው እየተንሳፈፉ ሲከንፉና ሲሮጡ ታያላቸው አይደለም ይላል። ወየቅቢድነ አንዳንድ ጊዜ ደግሞ ከንፋቸውን ጭብጥ አድርገው
ተጠቅልለው ሷሩክ መስለው ሲወረወሩም ታያላችሁ። ያን ነገር ማን ነው እንዲያደርጉ ያስቻላቸው? ማዩምሲኩሁነ ኢላ الرحማን። እነዚህ በራሪዎች በባዶ አየር ላይ ክንፎቻቸውን የዘርግተው ሲከንፉ ወይም ደግሞ ጠቅለል አድርገው ሲወረወሩም በሁለቱም መልኩ እንዳይወድቁ የሚከለክላቸው ኃይል ማን ነው ከረህማን በስተቀር ይላል። እኔ ነኝ እንዳይወድቁ የማደርጋቸው። ይህንን እንግዲህ ያለምንም ተታች መቆሚያ ወይም ተላይ ማንጠልጠያ ሳይኖራቸው በባዶ አየር ላይ እንደልባቸው የሚንሸራሸሩና የሚሮጡ የሚከንፉ የሆኑት በራሪዎች ረህማን በዚህ መልክ እንዲሄዱ ባያስችልና ባይፈቅድላቸው ኑሮ ማን ነበረ ከመውደቅ የሚያድናቸው ይላል። ኢነሁ ቢኩል ሸይን በሲር። እርሱ እኮ በሁሉ ነገር ላይ በጥልቅ ተመልካች የሆነ ጌታ ነው። ይህን ለማድረግ የቻለ ጌታ ታዲያ ወንጀለኞችን ማጥፋት ያቅታቸዋል ብላችሁ ትገምታላችሁ? ይላል አላህ ሱብሓነሁ ወተዓላ። እና በራሪዎች እንግዲህ ሁሉም ሰው የሚያውቀው ነው። ተጥቅቅን እስተ ግዙፍ በራሪዎች በአየር ላይ ምንም መደገፊያ ሳይኖራቸው ሲከንፉ ታያቸዋለህ። ክንፋቸውን ዘርግተው በአየር ላይ ሲሮጡ ሲል ያው አየሩ ወደ ላይ ስለሚያንሳፈፋቸው ክንፋቸው ነው ያዳናቸው እንዳይባል ወየቅቢድና አለ። ክንፉን እኮ አንዳንድ ጊዜ ይጨብጡታል አይደለም እንዴ? ሲዘረጉት አየሩ አንሳፏቸው ነው ትላለህ። ሲጨብጡትስ ምኑ አንሳፈፋቸው? ልክ እንዳንተ ጥቅልል ብለው ይወዳሉ። እና የዛ ጊዜ ለምን አይወድቁም? አላህ ካልጠበቃቸው ነው የሚለው አላህ Subhanahu Wa Ta'ala። በሁለቱም መልኩ ቢዘረጋም ቢታጠፍም እሱ ሰበብ ያህል ነው እንጂ እንዳይወድቁ አድርጌ ያዝኳቸው እኔ ነኝ ይላል አላህ Subhanahu Wa Ta'ala። ይሄን ለማድረግ የቻለ ጌታ ታዲያ ምን ያቅተዋል ልትሉ ትችላላችሁ? እናንተ ግን ያለ ክንፍ ወደ ላይ ተነስታችሁ ሰኮንድ እንኳን ምድር ለቃችሁ ልትቆዩ አትችሉም። ግን በራሪዎች እንደፈለጉ ሰዓታትን ይጨርሳሉ በአየር ላይ እየተንሸራሸሩ ማለት ነው። ከዛ የሚጠብቃቸው ማን ነው ከተባለ ረህማን ነው ከማለት በስተቀር ማን ልትሉ ትችላላችሁ ይላል። እርሱ ደግሞ በሁሉ ነገር በጥልቅ ተመልካች የሆነ ጌታ ነው። ላይመርላ ብቻ ሳይሆን ውስጣዊ ስሜታችሁን በብርሃንም በጨለማም በቅርብም በሩቅም በየብስም በባህርም ያሉትን ነገሮች ሁሉ እያንዳንድ ነስወከፍ ያያቸዋል፣ ይቆጣጠራቸዋል። ከሱ እይታ የሚሰወርና ተቆጥሮ የሚወጣ ከቶ ምንም ነገር የለም። ታዲያ ከእንዲህ አይነቱ ፍጹም ኃይል ጋር መጋጨት ይበጃል ይመስላችኋል? ይላል አላህ Subhanahu Wa Ta'ala። አመን هذا الذي هو جند لكم። ወይስ ደግሞ ማን ነው ያ ለናንተ ጠባቂ ኃይል የሚሆናችሁ ዘብ የሚቆምላችሁ ይላል። የንሱሩኩም የሚመጣባችሁን አደጋ ሊታደጋችሁና ሊከላከልላችሁ ካጠገባችሁ ከጎን የሚቆምላችሁ ማን ነው ይላል። ሚን ዱኒ الرحማን ተረህማን ሌላ ሚን غير الرحማን። እንግዲህ የሰው ልጅ ለአደጋ የተጋለጠ ነው። በማንኛውም መልኩ ወጥቶ በሰላም ለመግባት ዋስትና የለውም ማለት ነው። አላህ እየጠበቀ ነው ፊሪአየት ኢላህ እንጂ አለበለዛ አላህ ቢተወው ኑሮ ባለበት ቦታ ለተለያዩ አደጋዎች የሚጋለጥ ነገር ነው ማለት ነው። ስለዚህ እናንተ የማታውትና የማይለዩአችሁ የሆነ እንክብካቤና ጥበቃ እያደረኩላችሁ ነው ቢገባችሁ ኑሮ። ረህማን በስተቀር ታዲያ የተለያዩ አደጋዎች ከላይ የሚወድቁ ነገሮች አሉ፣ ተታች የሚያደናቅፉ ነገሮች አሉ፣ ከጎን የሚመጡ ጥላቶች አሉ። እነዛን ሁሉ የሚከላከልና የሚያድናችሁ በሰላም እንድትኖሩ የሚያስችላችሁ ተረህማን ሌላ ከቶ ማን አለ ይላል። ኢኒል ካፊሩን ኢላ ፊ ጉሩር። በእውነቱ ከሃዲዎች እኮ በተላላነት ውስጥ ተዘፍቀዋል። ሁሉ ነገር በገዛ እውቀታቸውና ጉልበታቸው የሚሄድ ይመስላቸዋል። ይህንን ባለማወቅ ከጌታ ጋር ተጣልተው ራሳቸውን ለአደጋ ያጋልጣሉ። ቢገባቸው ኑሮ ግን ሁሉም ነገር ሰበብ ነው። ሰበቡንም ሙሰበቡንም እኔ ካልፈቀድኩና እንታልተሳላሳካሁት በስተቀር በእናንተ ጥረትና ጉልበት እኮ የሚሆን ነገር የለም። ይህንን አውቃችሁ ታዲያ አደብ ብትገዙ አቅማችሁን ብታውቁ አይሻልምን ይላል። አመን هذا الذي يرزقكم من امسك رزقه። ወይስ ደግሞ ያማን ነው ሲሳውን ተናንተ ቢያቅብባችሁ ያው ከተወለዳችሁ ገና ሳትወለዱ በእናታችሁ ማህፀንም እያለ ሲሳውን የሚለግሳችሁና የሚቀልባችሁ እሱ ነው።
ያንን የሲሳይ ድርሻችሁን ቢያቅብና ቢገድብባችሁ ማን ነው የዕለት ጉርሳችሁን የሚሰጣችሁ ይላል አላህ Subhanahu Wa Ta'ala። እንግዲህ በቀጥታ በአደጋ መምታቱን ትቼ በቀላሉ ሲሳይን እንኳን ሰህብ ባደርግ ምግባችሁን ባሳጣችሁ እኮ እችላለሁኝ። ሰማይ ዝናብ እንዳታወርድ፣ መሬት በቃይ እንዳታበቅል፣ እንዲሁም ደግሞ የበቀለውን በተለያየ ተባይና አደጋ በማጥፋት የሚላስ የሚቀመስ ማሳጣት እንደምችል ታውቃላችሁ ይላል አላህ Subhanahu Wa Ta'ala። እና ለምንድን ነው እንዲህ አይነት አደጋ ተፈጠረ በአለም ዙሪያ በየቀኑ ዜና እንሰማለን ማለት ነው። ያልተጠበቀ አደጋ ሲከሰት ያን ነገር እኮ ማድረግ እችላለሁኝ ይላል ማለት ነው። አላህ ሲሳውን ከሳበ ያ እሱ የወሰደውንና የቀማህን ነገር ማንም ሊያመጣልህ አይችልም ማለት ነው። ሁሉን ነገር ውስብስብ ሊያረገው ይችላል። በእጅህ ያለውን ንብረት፣ በእጅህ ያለውን ቁሳቁስ፣ የኪስ ያለውን ገንዘብ እንዳትበላ ማድረግ ይችላል ከፈለገ ማለት ነው። ይሄንን ካደረኩኝ ማን ነው በተተኪነት ሌላ ቀላቢ ሊመጣላችሁ ይችላልን? ተው የሰው ልጆች አቅማችሁን ወቁ ይላል። በለጁ ፊ ዑቱው ወኑፉር። ይህ ሁሉ ማስጠንቀቂያ እየተሰጣቸው ግን የፈረደባቸው ካሃዲዎች ገረዋል በአቋማቸው ይላል። ፊ ዑቱዊን ማለት ፊ ጊልዞቲን እና እኛን ማን ይነካናል በሚል በትቢት ተወጥረው ደርቀዋል። ወኑፉሪን ተሐቅ መሸሹንም ተያይዘውታል። ያው እውነትን በመቀበልና በመከተል ፈንታ ከእውነት እየበረገጉ እንዲሁም ደግሞ ከምክርና ተተግሳጥ እየደረቁ ነው የሚገኙት። ይህ አካሄድ ግን የሚያዋጣ አይመስልም። እና ለጊዜው ቢመስላችሁም እኔ ከፈለኩኝ በፈለኩት አቅምና መልክ ላንበረከካችሁ እንደምችል ማወቅና መመለሱ ነው የሚበጃችሁ እያለ ይመክራል ማለት ነው። አፈመየምሺ ሙኪበን አላ ወጅህ አህዳ ይላል። እንግዲህ እውነቱ ግልጽ ከሆነለትና ከዛ በተቃራኒው ደግሞ እሱ የሚሄድበት መንገድ ከንቱና አደጋ መሆኑ ከተገለጸለት በኋላ ግደለም በዛው በለመድኩት በጨለማው ጉዞ እደናበራለሁኝ የሚለው ሰው በግንባሩ ተደፍቶ እየተፍገመገመ እንደ ባብ በደረቱ እያንፏቀቀ እንደሚጓዘው ሰው ማለት ነው ይላል። እና የዚህ አይነት ጉዘኛ ምን ያህል ጉዞ ነው የሚቆርጠው? አንድ ሰው በደረቱ ተደፍቶ በግንባሩ የሚሄድበትን አቅጣጫ ሳያይ በጨለማ ዝም ብሎ እየተፍገመገመና እየተንከባለለ የሚጓዘው ሰው ምን ያህል ነው ጉዞው የሚሳካለት ይላል። አህዳ የዚህ አይነት ጉዘኛ ለዛ ላሰበበት ቦታ ለመድረስ የተመራ ነውን? አመየምሺ ሰውየን አላ ሲራጥ ሙስተቂም ወይስ ደግሞ በእግሩ በትክክል ቆሞ በቀጥተኛው ጥርጊያ ጎዳና ላይ የሚጓዘው ሰው ነው ጉዞው የሚሳካለት? ማንኛው ነው ትላላችሁ ይላል። እንግዲህ አንድ ሰው በመሬት ላይ ወድቆ በደረቱ ላይ በግንባሩ እየተፍገመገመ እንዲህ አይነት ሀገር እሄዳለሁ ብሎ አስቦ ቢሞክር ስንዝራ አይሄድም። ያው ራሱ መላላጥና መድከም እንጂ ጉዞው እንደማይሳካለት የታወቀ ነው ማለት ነው። የካፊር አካሃድ እንደዚህ ነው ይላል አላህ Subhanahu Wa Ta'ala። ከዚህ የተለየ አይደለም። ያኛው ጤናማው ሰው ግን በሁለት እግሮቹ ቆሞ እንደገና እንቅፋት በሌለበት በሰተት ባለ ጎዳና ላይ የሚንከበከብ የሆነው ያ በቀላሉ ጉዳት ሳይደርስበት አሰበው ቦታ ሊደርስ የሚችለው እሱ ነው። እናንተ ግን ገልብጣችሁ ነው እያያችሁ ያላችሁት። በእግሩ ቆሞ በጥሩ ጎን የጎዳና ግራ ቀኙን እያየ የሚጓዘው ሰው አላማው አይደርስም። እንግዳውሳ በደረቱ ተደፍቶ በግንባሩ እየተፍገመገመ የሚሄደው ነው የሚሻለው የምትሉ ትመስላላችሁ። እውነት ይህ አባባል ትክክል ነው ያዋጣልን ይላል አላህ Subhanahu Wa Ta'ala። ይህ እንግዲህ በዱንያ አላህ Subhanahu Wa Ta'ala ነብዮችን ልኮ ኩቱቦችን አውርዶ የመዳኛው መንገድ ይሄ ነው ኢስላም ነው ብሎ ከነገረና ካስተማረው በኋላ እሱ ይቅርብኝና እኔ በለመድኩትና ወጀድና አባአና እያለ በኩፍርና በሽርክ ተጨማልቆ እየተገመገመ የሚሄደው ሰው ያው ከንቱ ልፋት እንጂ እሱ ይድናል ማለት የማይታሰብ ጉዳይ ነው። አሁንም እንግዲህ የአማኞችና የካሃዲዎች ጉዳይ ይህን ምሳሌ ይመስላል ይላል ማለት ነው። ይሄ በዱንያ ነው። በአኸራም እንደዛው ነው። በአኸራ የውመል መህሸር በሚነሱ ጊዜ የሰው ልጆች ሙእሚኖች በሰላም ቁመው ግራቀኝ ፊት ለፊት ብርሃን እየፈነጠቀላቸው በሲራጥ ላይ እንደ ሷርቅ ተወሩረው በቅጽበት ሲያልፉ ከሃዲ ካፊር ደግሞ ሙናፊቅን ጨምሮ በደረቱ እየተፍገመገመ በእጅግሩ እየተፍጨረጨረ
ከሲራጥን አቋርጬ እሻገራለሁ ብሎ ይሞክራል። ስንዝር አይሄድም፣ ወዲያውኑ ተንሸራቶ ጀሃነም ውስጥ ይዘፈቃል። እንደዛ ነው። ታዲያ የትኛው ጉዞኛ ነው የተሳካለት የሚሆነው ይላል ማለት ነው። አላ ሲራጥ ሙስተቂም በጤናማ እግሮቹ ቀጥ ብሎ ቆሞ በትክክለኛው መንገድ ላይ የሚጓዘው ነው ወይስ በደረቱ ተደፍቶ የሚፍገመገመው ጉዞኛ ነው ጉዞው የሚሳካለት? ይሄ እንግዲህ ለማንም ሰው ግልጽ ነውና ይሄንን አውቀህ ምረጥ ይላል ማለት ነው። ስለዚህ አላህ Subhanahu Wa Ta'ala የሰጠንን መመሪያ ተቀብለን በአቅማችንን አውቀን በሱ ፍቃድ የምንመራ ከሆን በዱንያም የተለያዩ ችግሮች እንኳን ቢደርሱብን አልፎ የሚከድ ቦታ ከላ ነው ማለት ነው። ምንም አይደለም። ዲን ካለው አንድ ሰው የፈለገው ነገር ቢጓደልም የዛን ያህል የሚያሳዝን አይሆንም ማለት ነው። ግን አላህ የአላህን መንገድ ለቆ ለጊዜው እየበላ እየጠጣ የፈለገው ነገር ተሳክቶለት ቢጨፍር ያ በግንባሩ ተደፍቶ የሚጓዝ ሰው ነው፣ ስንዝር አይሄድም፣ ለአደጋ እንደሚጋለጥ ነው በሚል መልክ ገለጸልን ማለት ነው። ይህንን አውቀን አሁንም በዲናችን አላህ በሰጠን መስመር ላይ ቀጥ ብለን ለመጓዝ ማሰብ ይጠበቅብናል። ወሰለላሁ ዐለ ነብዩ ወኢላ ሊቃ